ቆይ ይሄማ ከጆሮዬ ነው። ቆይ ደግሞ የሆነ ነገር ነው። ቆይ ደግሞ ረስቼ ነው። የእውነት ግን የሚያፋቁኝ መሰለኝ። ማነው? ትሰሙኛላችሁ? ከዚህ በኋላ እናንተ እየተናገራችሁን አትስሙ ብቻ። ጎትቼ እዚህ ሳይሆን የማመጣችሁ ጉድጓድ ቆፍሬ ጎትቼ እዛው ነው የምቀብራችሁ። አንቺም ስትታዩ ሰው ትመስላላችሁ፣ አስመሳይ። ትንሽ እንኳን አታፍሪ? እንደሆነ ሳታገቢው ሂደሽ ልታድሪ ነው? አንቺ ዝም በይ፣ ድምፅሽ እንዳልሰማ፣ ምንም አይነት መልስ እንዳትሰጪ፣ አንድም ቃል እንዳልሰማ። አንድም ተግባባን? አሪያ እገልሻለሁ። ከዚህ በኋላ አንድ ነገር ልስማ ብቻ። የማደርገውን እኔ ነኝ የማውቀው። አሁን ቀጥ ብላችሁ ወደ ክፍላችሁ ግቡ፣ የትም እንዳትወጡ። ቶሎ በሉ። የማደርገውን አውቃለሁ። ጭራሽ ወስዳታለሁ ብሎ ዛት አይደል? ማኩዬ አመጣቸው? አዎ መጣዋል። ከላይ ናቸው። ሰይ የኔ ጀግና፣ የኔ አንበሳ፣ እንደው አንተ ነው ልጅ እንደበቀረው። ግን ምንም አላረካቸው ማለት ባረጋቸው ስናኒ እንደ ልጅሽ ስራማ በገላቸውም ጥሩ ነበር። እቺ ጅላጅል ጅል ጭራሽ እዛ በሰው ቤት በጨለማ ቁጭ። እቃውን ሰብስባ መጣች አይደል? ይህ ምን እቃ ነው? ኧረ አላመጣችሁም። ተይው ራሴ እጄ ሰብስቤ ያመጣላታለሁ። እቺ ቅራቅንቧ። እሺ የኔ ልጅ ተባረክ። እኔ የምልሽ ናኒ ከላይ ማን አለ? ኧረ ማንም የለም። ሁሉም በክፍላቸው ነው ያሉት። እሺ ምን ነው የኔ ልጅ? አይ ምንም። አዱ እኔ አውሪ፣ ችግር የለውም። አንቺም እኔ ቅድም መልከኝ ነገር እያሰብኩበት ነበር እና በጣም ነው የማመሰግነው። ማለቴ እኔ እንደዛ ማለት ትልቅ ነገር ነው ታውቃለህ። ደግሞ እኔም ቢሆን ማንም ሰው የለኝም። አንቺማ ወንድምሽ አይደለሽ እኮ። እሱንም አታዩም እንዴ? ለእኔ እኮ አይደለም አዲስ ለመጣ ሰው ነው የሚያስከብደው። ቢሆንም ቤሉል በጣም እንደሚወድሽ እርግጠኛ ነኝ። መውደድ ብቻውን በቂ አይደለም። ቤሉል ምንም የሚወጣለት ምርጥ ወንድምሽ። አሁን እንዴት ነው መረጃ የምጠይቃት? እንዴት ብዬ እንደምወደው ልንገረው? ደግሞ እንደዚህ አይነት ቦታ እና እድል አላገኝም። ስለዚህ ልሹ ፍጠኝ፣ አጋጣሚ ተጠቀኝበት። ምን እያሰብሽ? አንተ ራሱ ምን እያሰብክ ነው? አይ መጀመሪያ አንቺ ንገሪኝና እኔ እነግርሻለሁ። ምናልባት አንድ አይነት ነገር እያሰብን እንዴ? ሊሆን ይችላል። በይ ንገሪኝ። እሺ ምን መሰለክ፣ ምንድን ነው? ቤሉል ምንድን ነው? እዚህ ምን ታደርጋለህ? ምን አደርጋለሁ? በአጋጣሚ ረበሽኳችሁ።
ያደርጋል? ማለት ለምንድን ነው እጄን ያዘኝ? እዚህ ይገባል እንዴ? ሁሌ የት? እዚህ? ኧረ አይገባም። እርግጠኛ ነሽ እንዴ? አዎ እርግጠኛ ነኝ እህቴ፣ አይገባም። ኖ ግን ትዋደዳላችሁ አይደል? ለነገሩ ለምን ጠይቅሻለሁ? እናንተን እኮ እንኳን እኔ ሌላም ሰው አይቶ መገመት ይችላል። አዎ እወዳለሁ እህቴ፣ ግን ደግሞ ለእኔ የሚሆን አይመስለኝም። ስለዚህ እፈራለሁ። እንዴ ለምን አይመስልሽም? ለምን አይሆንም? ደግሞ እኮ ቤሉል በጣም ስርዓት ያለው ልጅና በጣም ጨዋ ልጅ ነው። እሱ ሆኖ ነው እንጂ አንቺን የወደደው። ሌላ ሰው ቢሆን አስቢው። ሌላ ሰው ቢሆን ምን? ያው ሌላ ሰው ቢሆን በሱ ደረጃ ያለች ሴት ነው የሚወደው። የቤት ሰራተኛ የሆነች ሴትን እንዴት ሊወድ ይችላል? ችግሩ ግን ይህን ነገር ወንድሜ ካወቀ ነው። ወይኔ ምን አልኩሽ? ይገለኛል። ማሰብ ራሱ አልፈልግም። አብረን ቆመን ካየኝ ራሱ እንዴት እንደሚሆን፣ በዛ ላይ ባገኘው አጋጣሚ ሁሌ እንደነገረኝ ነው። በእርግጥ እኔና ቤሉልም ገና ዛሬ መስማማታችን ነው። ማለት እንዴ? ቤሉል ደወለ። እኔም ፈልጎ ነው የሚሆነው። ስጪ። አይ ቆይ እሱን አንስቼ ላረጋግጥ። ሄሎ ቤሉል። ወይ መሲ፣ እባክሽ ይቅር በይኝ፣ አስደነገጥኩሽ። አይ ችግር የለውም ያጋጥማል። እሺ በቃ ሰላም እደሩ። ስለደበርኩ በድጋሚ ይቅርታ። አይ ምንም አይደል። ምን አለሽ? ምንም ስላስደነገጥኳችሁ ይቅርታ ነው ያለው ብቻ። አዋ ሌላ ምን ልልሽ ፈልገሽ ነው? ወይ በክርስቲያን ስለጠበቅኩኝ በጠበቅና እኔ ምን አቀልሻለሁ? የኔ ውስብ እንዴ ሰው እንዴት በቀን እንደዚህ ጨርቆ ነው ይገባል? ወይ ገና ሳይጨልም ሰክረን እንገባለን ወይ ውልበት። ወይኔ በእናትሽ አንቺ እንደዚህ ሆኜ እኮ ፍቅር ጋር ሄጄ ነበር። ወይኔ ጉድ አስቀይሜ ይሆን? ታዲያ ዛኪርሽ ለምን እዚህ መጣሽ? እንዴት መጣሽ? እኔ እንጃ በቃ አብራ የምትኖር የሆነ ፋሚሊ እህቱ ምናምን ነገር አለች እንጂ ለዛ መሰለኝ። ቢሆንም ግን እንደዚህ ሆነሽ ከሚልክሽ እዛው ብታድር ይሻልሽ ነበር። እኔ መቼ አይሻልም አልኩኝ። ይልቅን በእናትሽ እሱን ነገር ተይውና ውሃ ጠምቶኛል። ለሞት ነው ውሃ ስምጭልኝ በእናትሽ። ቢቻል ደግሞ የሆነ የታሸገ ምናምን ነገር ነው። ሼባን በምናምን አልፈልግም። ጠብቂ። መሲ 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 እንዴት አደርሽ? መሲ ደህና አደራችሁ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እንዴት ናችሁ? አለን። ወይኔ ሊዘይ በእናትሽ ውሃ እንድታመጣለን ነገራት። ምንድን ነው አብራችሁ እንዴ የምትኖሩት? ምንድን ነው እዚህ ጋር ተገትረሽ እንደምትይው? ውሃ አምጪልኝ በእናትሽ። ተይ ቤቲ፣ በጣም ትቸኩያለሽ ልበል? እቺ ለሁለተኛ ጊዜ እንደዚህ አይነት እየተመናቀረች ስትመልስልኛለች። ምንድን ነው ሰራተኛ የማያረጋት? ልጅት ብዙ አትለፍልፊ እሺ። ከቸኮልሽ ደግሞ ወጥተሽ መሄድ ትችያለሽ። እንደውም አልፈልግም፣ አልጠጣም። እሺ። ውይ ጎዳሽኝ። በጣም ተጎዳው። ወይኔ ጉዴ! ሊሳ እየተናገረች ነው። የሰማሻት ነው አይደል? መሲ ሂጂ እናምጪልን። እሺ። አንቺ ቆይ ነይ። ምንድን ነው አንቺ ሌባ? ምንድን ነው? ማን ነው? እኔ አይደለም ማለት ተሳስታ መሆን አለባት። እኔ ነው? አዎ አንቺ ነው፣ ራስሽ ነው። አንቺ ሌባ ልክስክስ። እንዴ ቤቲ ያምሻል? እንደ እየሰደብሻት እኮ ነው። መስደቤ ነው የሚገርምሽ። ገና ጠፈጥፋታለሁ። ሊዛ ጓደኛሽ ግን ጤነኛ ናት? በጣም እያበሳጨችኝ ነው። ብትበሳጭ ምን ታመጫለሽ? እሺ መስረቁን ስረቂኝ። የድፍረትሽ ድፍረት ደግሞ ገና ሳልወጣ ከቤት እጅሽ ላደረግሽ ይዘሽ ትዞሪያለሽ። ምኑ ነው? ምን ያደረገችው? ቆይ ምን ማለት ነው? ጓደኛዬ ይቺ ምን አይነቷ ፈጣጣ ናት? ምንድን ነው ራስሽ ራሱ አትናገሪም እንዴ? ምንድን ነው ቆይ የሰረቀችሽ? የእጅ ጌጤን የሰረቀችኝ። መስረቁን እኮ ትስረቂኝ፣ ችግር የለም። ገና ከሆኑ ጆን አድርገው እየዞረች እኮ ነው። ያንቺን ጌጥ መሲ የሷ ነው እንዴ ጌጥ? እናንተ ሰዎች ያማችኋል እንዴ? ቆይ ከእናንተ ውጭ ጌጥ የሚያደርግ ሰው የለም እንዴ? ባለጌ ልክስክስ። ይሄ እኮ በጣም ተራ ነገር ነው። ከፈለግሽ ስጪ ብለሽ አትጠይቂኝም ነበር? አንቺ ልጅ አትፈታተኝ። ያምሻል እንዴ? እንዴ ምን ልታመጪ ነው? በእናትሽ አንቺ ምንም አታመጪ። ተራ ልክስክስ ሰራተኛ ነሽ። ብር ከፈለግሽ ፊትሽ እንዲህ ወርውሬልሽ ላባርሽ እችላለሁ። እሺ። ኧረ ትችያለሽ። አዎ እችላለሁ። ለነገሩ ጭራሽ የምን ገንዘብ ነው? እንደውም የሰረቅሻትን ከፍለሽ ትወጫታለሽ። እንደውም ለፖሊስ እደውላለሁ። ማን ያውቃል? ሌላም ነገር እኮ ሰርቀሽ ሊሆን ይችላል። እነሱ በደንብ አድርገው ይወጣጡሻል። እሺ አንድ ነገር ብተባበርሽስ? ምንድን ነው? ይኸውልሽ ሊሳይ ለዚህ ጌጥ ብላ ደውላ ፖሊሶችን ከምታስቸግራቸው ወንጀል ብጨምርና አልተባበራችሁ እያሰብኩ ምንድን ነው ማለት?
የተፈጠረው? በቃችሁ ዴ ስነ ስርዓት ያዙ። አንቺም የኔን ጌጥ ነው ካልሽ ይዘሽ ሂጂ። በቃ አንቺም አርፈሽ ተቀመጪ። ጌጡ የራሴ ነው። ልጅቷ ሌባ ናት። ማን ነው ሌባ? አንቺ እህቴ ነው። ከዚህ ቤት ያሉ ሰዎች ግን እንዳለ ያቸው እስኪ በቃ አርፈሽ ተቀመጪ። አቦ ሂዱ በቃ እናንተም አንቺ ለጌጥ እንደዚህ ትሆኛለሽ እንዴ? ባለጌ እውነት ጓደኛዬ ጌጡ የራሴ ነው። ከእጅግ እንዴት እንደወደቀ አላውቅም። ግን የድፍረቷ ድፍረት እኔ እንኳን ከቤት እስክወጣ እንኳን አጠብቀኝም። ምናልባት ተመሳስሎብሽ ይሁን እንዴ? በጭራሽ አልተመሳሰለብኝም። እራሱ ነው ደግሞ እጄ ላይ የለም። እቃዎችን ግን በደንብ ተጠንቀቂ እሺ ጓደኛዬ። ለነገሩ ሰራተኞች ካልሰረቁ ሰራተኛ ራሱ ይሆን አይመስላቸውም። ያምሻል እንዴ? ስነ ስርዓት ያዥ። ለምን እየተከላከልሽላት ነው? አይደለም አንዱ ሰራተኛ ስለሰረቀ ሁሉም ሰራተኛ ሌባ ነው ማለት አይደለም። ሲቀጥል ደግሞ እነሱ ሰራተኞች ሳይሆኑ ቤተሰቦች ናቸው። እሺ እና ደግሞ እንደዚህ ስትቤሉን ከሰማሽ ይናደዳል። እሺ እንዴ ከፈለገ ለምን አይታነቅም? እኔ ምን አገባኝ? አንቺ ልታጣይ ነው መሰለኝ የመጣሽው። እብድ ነሽ። ነው ደግሞ በዛ ላይ ጥፍሩ የተሰበረ። እስቲ ያው ምን ሰራ ሄደን? እሺ ቺና ባቃት ማናት? ሰይጣን በመልክ ቆንጆ ነው ይባላል። ምን ማለት ነው ጓደኛዬ? ታያት እባክሽ። በቃ እሺ እንውጣኛም። ልብሴንም ልቀይር። ለምን እንደዚህ ሆነሽ አትሄጂም? ልብስን እንጂ ብሽላል። እኔማ ካልሽ በቃ ይሁን። እንደውም ተመችቶኛል። በደምብ ተመችቶሻል? አዎ አምኩት እንደው አንተ ጉደኛ አንቺ ነሽ እንጂ አወረድሽኝ። ቆይ ከመሲ ጋር አብራችሁ መተኛት ጀምራችሁ እንዴ? አይ በአጋጣሚ ነው። ግን ስማኝ ወንድሜ በጣም ስለተናደደ እዚህ ካየኝ በጣም ይናደዳል። ስለዚህ ልሂድ በቃ። እንዴ ኧረ አይሽም። አይ እንደዛም አይሆንም። እንዴ አንቺ ደግሞ እሺ በኋላ ቢዚ ካልሆንኩኝ የሆነ ቦታ ይዤሽ ልሂድ። የት ነው የምትወስደኝ? የትም ይሁን ተስማሚያለሽ? አዎ እንሄዳለን። ናለ 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 እርግጠኛ ነኝ እቺ ልጅ የቀረጸች ነው። ባለጌ የሆነች ልጅ። ምንድነው ልጅት? ያምሻል እንዴ? ምን እያደረግሽ ነው እዚህ ጋር ተቀምጠሽ? ማለት ምን አገባሽ? ፈልኩበት ብቀመጥ ቤት እኮ ነው። መቀመጡን ተቀመጭ ትችያለሽ፣ ግን እኔ መቅረጽ አትችይም። ማለት ምን ማለት አለው? ስልክሽን ስጪኝና እንደቀረሽና እንዳልቀረሽ ማየት እንችላለን። ባይሆን ደግሞ የኔን ስልክ እንደ ስጦታ አድርጌ ጨምሬ እሰጥሻለሁ። ቆይ አንቺ ራስሽ እንዴት ነው የምታየው? አንቺ ነሽ ለኔ ስልክ የምትሰጪኝ? ማቤት እንደገባሽ ያወቅሽ አይመስለኝም። ቆይ ግን የማለት እንደሆንክ ያወቅሽ አይመስለኝም። አይ በተቃራኒው እንኳን አንቺን የፀጉርሽን ብዛት በቁጥር ላውቀው እችላለሁ። እሺ ሄይ ገርልስ ምንድን ነው እያደረገ ያለው? በጣም አዋቂና ጀግና ነኝ እያልሽ ነው? እራስሽ እንዳልሽ ነው እንደምታየው። መቁጠር አይደለም ነኝ። አሁን ስልኩን አምጪ ቶሎ በይ። አልሰጥሽም በጭራሽ። ሊሳዬ ምንድን ነው? አምጪው ወይ ደግሞ እያየሁሽ አጥፊው። ምንም አልቀረስኩም። ምንም አጠፋው ነገር የለም። ስልኬን ቢሆን ሰጥሽው። ቆይ አንቺ ልጅ እኔ እንደሞኝ ነው እንደምታይ? ቆይ ጓደኛዬ ተረጋጊ እንጂ ተረጋጊ። ቆይ እቺ ልጅ ምን የምታውቅ እስቲ ልጅ ነው የምታምር። ቴንክ ዩ ቆንጆ። ልቀቂኝ! አንቺ ልቀቂኝ! ቆይ ተረጋጊ። ያምሻል እንዴ? ልቀቂኝ! ያስመለጥሽኝ ነው። ማትረቢ ነሽ። እሺ ያስመለጥሽኝ። ተረጋጊ በቃ። ሲጀምር ከዚህ ቤት እንውጣ በእናትሽ። ወደዛ በጣም የሚደብረው ባጊ ምናምን ጥያት እንውጣ። አዎ መውጣት አለብን። ልደርስባት እችላለሁ። ኦኬ ምን ሆነሽ ነው? ማሜት ነው ያለችው ጁን እኮ ምን ሆነሽ ነው?
የሆኑ ሰዎች የተከተሉን ነው። አሁን ከዚህ ቶሎ እንሂድ። አስመለጥሽኝ። ቤሉንም አስበላሁት። በእናትሽ እንዴ ጓደኛዬ፣ ምንም ነገር እያልገባኝም። ምን እየሆናችሁ ነው? ድንገት እኮ በሰላም ከተቀመጥንበት ነው ልጅ መጥተሽ የገጠምሻት። ደህና ነሽ ግን? እንዴ ሄሎ ቤላ። ወይ ሊዛዬ፣ ቤት ውስጥ እኮ አጣኋችሁ። ቆየት ሄዳችሁ ነው? ወይኔ ቤላ፣ በእናትህ ጉድ ሆነናል፣ ጉድ ሆነናል። ምንድን ነው? ምን ተፈጠረ? ያቺ ባለጌ እህት ፎቶ አንስታኛለች። ከዛ ደግሞ ወጣ አመለጠችኝ። ወይኔ፣ እንደዚህማ መሆን የለበትም። ሄጭ ሲያናድድ። ቆይ እሺ በቃ ልፈልጋትና ካጣኋት እመለሳለሁ። እሺ በቃ እኔ በዚህ ጋር እንሂድ። ቶሎ በይ ቶሎ በይ። አንቺ ሊሳ ሊሳ ማም ይኸው ጠብቀናት መጣች። እቺ ነች? ራስ ማን? እሺ ቶሎ በይ ግቢ። ጆ የሆነ ነገር ማድረግ አለብህ። ስለዚህ እኔ መታየት የለብኝም ማለት ነው? እሺ እሺ እሺ። በጣም ነው የሚያምርብሽ። በቃ አሁን ወንድሜ ሳይመጣ ቶሎ እንሂድ። እሺ። እንዴት ነው ሚስት? በጣም ነው የሚያምርብሽ። ጅል አዱን ይረፍ፣ እንዳታስቸግር። ይኸውልህ እኔን አትሸውደኝም። እረፍ እረፍ፣ በቃ ሚስት አይደለችም። አንቺ ቆይ ለምን እንደዛ ታደርጊኛለሽ? ሚስቴ እኮ ነሽ። ነይ ወደዚህ። አይ እንግዲህ እረፍ እሺ። እኔ አንተ ሳልሆን የሱ ሚስት ነኝ። ጅሎች፣ አንድ ያሰብኩት ነገር ብቻ ይሳካል። ከዛ ሁልሽም ታያለሽ። እሺ ቤላ ክስት እንዴት ነሽ? ወይኔ ተበላው። ይቺ የተረገመች ሴት ያዘችኝ። አቤት ማን ልበል? ኦ የኔ ማንነት ሳታውቂ ነው ቤላ ክስት ነሽ? ብዙ ጊዜ ባለጌና መጥፎ ሰዎችን አላቅም፣ ለዛ ይሆናል። ምን የማንሽ ምን ቀረ እባክሽ? ይቅርታ፣ እኔ ብዙ ስራ ያለብኝ ሰው ነኝ። ምንድነው መንገድ ዘግተሽ ወሬ ማሞቅ? ሄለን ማለት ቆንጆ ብትሆንም ከጀርባዋ ብዙ ተንኮል አለባት። እንዳየኋት ከሆነ የምታደርገው ነገር ስለማይታወቅ ከኋላም ከፊትም አይን ሊኖርሽ ይገባል። ከሷ በላይ ከባድ ካልሆንሽ አትወጫትም። ቆይ ከየት የመጣሽ አክስቱ ነሽ? ከሰማይ ነው የወረድኩት። አይገርምሽም? ለንግግርሽ መስመር ያለፍሽ አልመሰለሽም? አንቺ ራሱ ለጥያቄሽ መስመር ያለፍሽ አልመሰለሽም? አለመመለስ ደግሞ መብቴ ነው፣ ግዴታ የለብኝም። አሁን ከፊቴ ዞር በይልኝ። አንቺ እንዳላጣፋሽ ደፋር። አንቺ ቆይ ከዚህ ነው የመጣሽው? ኧረ የሴት ልበተኛ እችንማ አንቺ ወይኔ ላይ አንተ
ምን ላድርግ? ከባድ እኮ ነው። አንቺ ያምሻል እንዴ? እቺን በርሜል የምታክልሽ ነው እዚህ ውስጥ መከታት እንኳን ማስገባት ገፍትሮ ማንቀሳቀስ ራሱ ይከብደኛል። እንደውም ያሸልመኛል። እሺ አንተ ትንሽ እኮ ነው ታፈም እንዴ? ደግሞ ይከራከረኛል። ማሚ ቆይ ለምን ተስከበት የነበረው እኮ ነገርያታ። አንቺ ዝም በይ፣ አፍሽን ዝጊ። አያገባሽም። ምን ማለት ነው? ልጅሽ እኮ ናት። እንዴት ነው የማያገባት? ቶሎ በይ ወደ ቤት ግቢ። ማሚ ተስከድኛው እንዴ? እባክሽ ምንም አትሆኝም። አንተ ደግሞ ሂድና ሸኛት። ቆይ ልጅ ነው አንተ ራስህ ነው የምታረጋለህ። ቆይ ራሷን አትጠይቂያትም እንዴ? እኔ ምን አገባኝ? ሄሎ አለቃ። እንዴት ሆንክ? አው ሄዳለች። የት እንደሆነ ግን አላውቅም። በቃ ልጅቷ አሁን አብረኝ ናት። እንዳትነቃብኝ በኋላ እናወራለን። እሺ፣ በደንብ ለማጣራት ሞክር። እሺ ሞክራለሁ። አንቺም እናትሽም ለምታደርጉት ነገር ትከፍላላችሁ። ምንም ሽኳሽኳ ምን ይመለከትሻል? የቤተሰብ ጉዳይ ነው። የትኛውን ቤተሰብን? ምን አባሽ ነው ያልሽው? እስኪ ድገሚው። ጆ ይቅርታ፣ የሆነ ሳላስበው ነው። ስሚ አንቺ ጫጩት፣ ድጋሜ እንደዚህ አይነት ንግግር አወራለሁ ብትይ ብትሳሳቺ እንደ ጫጩት ደፍጥጬ ነው የምጥልሽ። ሄሎ ልጃይ። ቤሉል ጉዶኜ ነበረ። ትኖራለች ያልከኝ ቦታ ሄጄ በግድ መኪና ውስጥ ሊያስገቡኝ ሲሉ አምልጫቸውን የተረፍኩት። ኧረ እባክሽ፣ ማነው እንደዚህ ያደርገው? አረ ሌላ አጋዥ አላት። ወደ ቤት ቶሎናና ማን እንደሚያግዛት እነግርሃለሁ። እሺ፣ ትንሽ ቆይቼ እመጣለሁ። ምንድን ነው እሱ? ቤሉል ምንም አይደለም። አንድ ነገር ልጠይቅሽ ነው። እሺ፣ ምንድን ነው? ይሄ ልነግርሽ አልፈልግም፣ ግን አሁን ያለሁበት ሁኔታ በጣም በጣም ከባድ ነው። ብዙ ባላወቅኳቸው የሚያስብሉ ነገሮችና እንኳንም አወቅኳቸው የሚያስብሉ ነገሮችን አውቄያለሁ። እናማ የሆነ ችግር ቢፈጠር ከጎኔ ነሽ እንዴ? ቤሉል እየፈራው ነው። ቆይ ምን አይነት ችግር ሊፈጠር ይችላል? ብዙ አይነት ችግር ይፈጠራል። ብታሰር፣ ብታገት፣ አንዳንዴ ደግሞ የግድ መዋሸት ኖሮብኝ ዋሽቼሽ ቢሆን እስከ መጨረሻው ታግሰሽ ከጎኔ ትሆኛለሽ። ቤሉል ይህንን እንደወስን የሚያደርገኝ እኮ የአንተም እምነት ነው። የኔ እምነት ምን? ያው የአንተ እምነት ስል አንተ የምታሳየኝ ሁኔታ። ኑ እኔ በጣም ነው የምወድሽ፣ ላጣሽ አልፈልግም። የሁሉ ነገር አልፎ ደግሞ አግብቼሽ በሰላም መኖር ነው የምፈልገው። እውነት? አዎ። ትጠራጠሪያለሽ እንዴ? አይ አልጠራጠርም። ሁሌም ቢሆን ከጎን ነኝ። ቃል ግቢልኝ። ትንሽ ያለ መግባባት ኖሮ ብንቀያየም እንኳን ለብቻሽም ቢሆን እዚህ ቦታ መጥተሽ ቃልሽን አስታውሽሽ። ሰው ሳይሆን የሚያስታርቀን ይሄ ቦታ ይሆናል ከዚህ በኋላ። እሺ ቤሉል። በቃ አሁን አስቸኳይ ነገር ስላጋጠመ ቶሎ እንሂድ። ሌላውን ነገር ሌላ ጊዜ ያሳይሻለሁ። እሺ።
እና ደግሞ ከቻልክ ቤት ውስጥ ወንድሜ እንዳያየን አትቅረብኝ እሺ? እኔም አክስቴ ማየት ስለሌለባት ብዙ አትቅረብኝ እሺ? አብዴ ሰጠንች። የት ነበራችሁ? ማለት ግን እቺ ልጅ ሰራተኛ ብቻ ናት? ምን ማለት ነው ሊዘይ? አሁን ይሄ ነገር በዚህ ጊዜ ይወራል? አዎ ይወራል። ለምን አይወራም? ይልቅ አንቺ ያቺ ተረገመች ምን አለች? ንገሪ። ልታሳግተኝ ነበረች ባለጌ፣ ግን አመለጥኳት። ጎበዝ፣ ጥሩ አድርግሽ። አሁን ካወቀችሽ አይቀር ወደ ዋና እቅዳችን እንግባ። እርግጠኛ ነኝ ግን ቤሉል፣ እባክህ ቆይ በኋላ ብትያዘዝ? አንዴ ደፍሬ እውነቱን ካላጋለጥኩ የእሷ ወንጀል ከተማው ላይ እንደወረድሽ መስፋፋቱ ነው። ኦኬ፣ ግን ቆይ ለዚህ ሚሽን የሚሆን ሰው አገኘ? አዎ ይመስለኛል ሊዛይ። ግን ደግሞ ብቻዋን አይደለችም። ከዚህ እሷ ከምታደርገው ወንጀል በላይ ሌላ የባሰ ወንጀለኛ አለ። የሆነ ትልቅ ወንጀለኛ ከጀርባው አለ። እሱን ማወቅ የከበደኝ። እሷን ብቻ መያዛችን በቂ አይመስለኝም። እና ቆይ ማን ነው እሷን አግዞ ሊያግትሽ የነበረው? ይሄ ባለፈው የመጣው ይሄ ዱርዬው የቤቲ ፍቅረኛ ነው ምናምን ያለችው። ምን? አዎ እሱ ነው። ሄሎ፣ ስማኝ ቤሉል፣ አሁን ቤት ከሆንክ ውጣ እናገኘኝ። ትልቅ የምሰጥ ዕቃ አለ። አሁን? አዎ አሁኑ። ማን ነው? አሁን የልሽ ልጅ ነው ያገተኝ? አዎ ያገተሽ። ምንም ነገር ሳልል ባላወቀ ሙድ አግኝቼው እመለሳለሁ። ቤሉል፣ አረ ይቅርብህ፣ የሆነ ነገር ያደርግሃል። አታስቢ፣ እጠነቀቃለሁ። እናቴ ስማ፣ ዛሬ እንደ ትልቅ ሰው ነው መነጋገር ያለብን። ለምንድን ነው የጠራኝ? ለምንድን ነው የፈለገኝ? እኔ እናንተ ብንተባበርስ ፍላጎት ከሆነ ማለት ነው። ምን እንደምፈልግ ደግሞ በደንብ አውቃለሁ። ለዚህ ደግሞ በደንብ አግዛለሁ። በምንድን ነው የምታግዘኝ? ምን እንደፈለግኩስ በምን አወቅ? በደንብ አውቃለሁ። የምሬን ነው። ብንተባበር ነው የሚሻለው። ምክንያቱም ደግሞ በብዙ ነገር አግዛለሁ። ከሄለን ጋር አብሬ ነው የምውለው። እንደዛ ከሆነ ደግሞ ሚስጥሮቹን እነግራለሁ ማለት ነው። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። እኔ እናንተ ከተባበርም የማይሆን ነገር የለም። ግን ለምንድን ነው የምታግዘኝ? ማለት እኔ ለመርዳት ለማሰብ መቼም በጎ ፍቃደኛ ሆነ አይደለም። ብዙ በጣም ብዙ መጥፎ ነገሮችን ስላየሁ ነው። ማለት የምን መጥፎ ነገር? እሱም በማስረጃ እሰጥሃለሁ። ይኸውልህ እዚህ ሚሞሪ ውስጥ በጣም ብዙ ፋይል አለ። እንደገባ ታይዋለህ። የት እንዳሉ አላውቅም እንጂ በጣም ብዙ ህፃናት ታግተው ወደ ውጭ ሊላኩ እየተጠባበቁ ነው። እርግጠኛ ነህ? ይኸውና እርግጠኛ ስትሆን እናወራለን። እና ደግሞ እባክህ እስካሁን ድረስ እያስመሰልኩ ስላስቀየምኩ በጣም ይቅርታ። በቃ ሊሆንና እናወራለን። በጣም አሪፍ። አይዞሽ፣ ከጎን ነኝ። ሄሎ፣ ያልከኝን አድርጌያለሁ። ስማ ደግሞ ብትሳሳት እገልሃለሁ። አሁን ሄዷል፣ ተከተል።